ሚስቱን የምትቀጠቅጠው ነው መባል ኦብቪየስሊ አይፈልግም። በጣም አቢዚቭ ከሆነ ሪሌሽንሺፑ ልጅቷ ግን ብላ የምትቀጥለው አስገራሚ የፍቅር ገለጻዎች አሉ። እኔ ምን አውቃለሁ? ለምን እንደው የምትጠይቀኝ? ኦኬ ነስሯት እግሯን ይዞ እንደዚህ ጭቃ ውስጥ ጎትቶ ለምሳሌ በእጅ ያለ ወርቅ እንደ መዳብ ይቆጠራል የሚባለው ምናልባት እሱ የክብር ጉዳይ ሊሆን ይችላል። ህይወት ሴንተር የሚያደርገው ቴንሽኑ ላይ ይሆናል። ታዲያ እንደ ስነ ልቦና ባለሙያ መደባደብ አለብን ነው? እኔ አሁን ቤተሰቤ ወክዬ ነው እዚህ ያለው። እናንተ ግን አንድ ጉዳይ ልምከራችሁ። የሆነ ነገር ላንብብልህ እስኪ። እሺ። ከአዲስ ሪፖርተር ላይ ነው ያገኘሁት ጋዜጣው። ኦኬ። አይ ኦንላይን ናቸው። እሺ። ምን ይላል? ከግማሽ በላይ የሚሆኑ የኢትዮጵያ ሴቶች ሚስትን መደብደብን እንደሚያጸድቁ ተገለጸ ይላል። የምር ነው። ከዛ የኢትዮጵያ ስታቲስቲክስ አገልግሎት ይፋ ባደረገው አዲስ የዴሞግራፊ እና የጤና ዳሰሳ ጥናት ከግማሽ በላይ 55% አካባቢ የሚሆኑ ሴቶች ባል ሚስቱን ለመደብደብ አሳማኝ ምክንያት ይኖረዋል ብለው እንደሚያምኑ አመላክቷል። እንደ ስነ ልቦና ባለሙያ እንዴት ነው የምታየው? ኦኬ ሉክ አንድ በጣም የሚያስገርመኝን ጉዳይ ልንገርህ። በተደጋጋሚ ሰዎች የስነ ልቦና እርዳታ ፈልገው ሲመጡና በተለይ ችግሩ ሪሌሽንሺፕ ከሆነ የሚያነሱትን ጉዳይ ማለት ነው። ለምሳሌ በጣም አቢዚቭ የሆነ ሪሌሽንሺፕ ይነግሩና ሁሌም ማትቀርማል ላይ ከመቶ ይኸውልህ 95% ኦፍ ዘ ሪሌሽንሺፕ ኬዝ ማለት ነው የማይቀር ነው። አሁን የምነግርህ ሴናሪዮ በጣም አቢዚቭ ከሆነ ሪሌሽንሺፑ ልጅቷ ግን ብላ የምትቀጥለው አስገራሚ የፍቅር ገለጻዎች አሉ። ልጅቷ ወንዱ ነው ሴት ለምሳሌ ይቀጠቅጠኛል፣ በሰው ፊት ይተፋብኛል ምናምን አለች። ኤቭሪቲንግ በቃ ሆሪፊክ የሆነ ነገር ነግራህ ግን ደግሞ ትላለች አይወደኝም እንዳልል እያለቀሰ የተጋነኑ አምጣ ከአቅሙ ከሰው ተበድሮ እቁብ ገብቶ እንድንገዝቶልኝ ላይክ ኖርማል ሪሌሽንሺፕ ላይ የማይጠበቁ አይነት የተጋነኑ የፍቅር ገለጻዎች አብረው አተችድ ይሆናሉ። we call this trauma bonding። ኖርማል ሪሌሽንሺፕ ላይ አቢዝ የሚያደርገው ሰውዬ አቢዝ ሲያደርግ ኒውሮኬሚካልስ አሉ ጭንቅላታችን ውስጥ which is common እኮ ኢትዮጵያ ውስጥ አሁን እንደ ትርክት ቢነሱ ነገሮች አንዱ ምንድን ነው? ዱላ ፍቅር ይገልጻል። ስትጣላ የሆነ አይነት ቴንሽን ይፈጠራል። ካለመታኝ ይደብረኛል የሚሉ ሴቶች አሉ። አቢዚቭ የሆነ ሪሌሽንሺፕ ሲኖሩ እንዳይወጡ የሚያደርጋቸው ነገር ምንድን ነው? አሳማኝ ምክንያት ካለው ይምታኝስ የሚሉት ለምንድን ነው? እኔ ምን አውቃለሁ? ለምን እንደው የምትጠይቀኝ? ኦኬ ይህንን ጉዳይ እናንሳ። ለምሳሌ ውጭ ሀገር ጁባል ታውቀዋለህ? ይሄ ሬዲዮ ሾው እዛ ላይ አሁን ሞርኒንግ ሾው ማለት ነው ኦልሞስት በጣም ሆሪፊክ የሆኑ ፕራንክ ይደረጉና መጨረሻ ላይ ፕራንክ ተደራጊው ከሪሊፉ ጋር ተያይዞ የሚስቀውን ሳቅ አይተዋል። ለምሳሌ በጣም ቀሚስሽ መንገድ ላይ የሰርጓ ቀሚስ ነው መንገድ ላይ ተንከራፎ ቦይስ ገብቶብኝ ይልና በጣም ነቅላ በቃ አብዳ ኡኡ ብላ ከዛን this is actually a prank ሲል እዚህ ጋር በንዴቷ በምኗ የተበላሸውን ነገር ሳይሆን የምታስበው she just appreciate the relief እንኳንም ፕራንክ ሆነ ማለት ነው። ልክ አሁን ትራውማ ቦንዲንግ ላይ ልክ ስትገባ the moment ሰውየው ሲቀጠቅጥ your survival parts of your brain activate ይሆናል። እንደና አድሬናሊን ነቃነቃ ይላሉ እና ኮርቲሶል ምናምን ከፍ ይሉና it creates በጣም ጠንካራ የሆነ ቴንሽን ይፈጥራል በመደብደቡ ሰዓት ማለት ነው። the moment ግን unpredictable የሆነው kindness ብቅ ይላል። ለምሳሌ survival ሞድ ላይ ያለ አውሬ ነው እያልክ የሚያለቅሰው ሰውዬ ድንገት ከች ሲል ከዛ ከነበረበት ቴንሽን ሪሊፍ ማድረጉን አንዳንድ ሰዎች መለየት ይከብዳቸዋል። ቢትዊን ጄኒዩን ላቭ እና ሪሊፍ ማለት ነው። ተረዳኝ? ለምሳሌ የሆነ ስዊት ነገር ከመራራ ነገር በኋላ ሲመጣብህ ልትቋቋመው አትችልም። ጥፍጥናውን ነው። ወይም ደግሞ ኬክ በልተ ስቲል ስኳር እየሞጀርክ ቡና ብትጠጣ አይጣፍጥም ነው። ምክንያቱም ኬኩ በመጀመሪያም በጣም ጣፋጭ ነበረ ነው። ገባ? the same is true እዚህ ጋር ልክ መራራው የሆነ የሪሌሽንሺፕ ኤክስፒሪየንስ ውስጥ
ድንገት በጣም የተጋነነ ካይንድነሱ it creates a trauma bonding እነዚህ ኒውሮ ኬሚካሎቹ መዋዠቃቸው ማለት ነው። አሁን ታዲያ እንደ ስነ ልቦና ባለሙያ መደባደብ አለብን ነው? እኔ አሁን ቤተሰቤ ወክዬ ነው እዚህ ያለሁትና እስቲ ምንድን ነው የምትመክረው? እሱን እንተውና ለእናንተ ግን አንድ ጉዳይ ልምከራችሁ፣ ወይም እንደ ስነ ልቦና ባለሙያ በጣም እዚህ ጋር የሚገርመኝ በእርግጥ ይሄ ቢሄቨራል ሳይኮሎጂስቱ አክቹዋሊ በጣም ቬሪ ራዲካል ቢሄቨሪስት ነው ስኪነር። በቃ ህይወት መካኒክ ናት ምናምን ብሎ የሚያስብ ነው። በቃ የተማርከውን ነው የምትኖረው ይልና ቫሪያብል ሬሽዮ ሬንፎርስመንት የሚለው አለ። ለምሳሌ ስሎት ማሽን አስብ፣ የቁማር ማሽን ማለት ነው። እና ቁማሩ በየሁለተኛው ዙር ይደርሳል አንደኛው ስሎት ማሽን፣ አንደኛው ደግሞ አንፕሪዲክተብል ነው። ሜቢ 21ኛው ላይ ሜቢ 10ኛው ሜቢ አንደኛው ላይ ምናምን። በጣም በሚያስገርም ሁኔታ በዛ ኤክስፐሪመንት ሞር ፕሪዲክተብል የሆነው ጋር ሰዎች ፐርሲስት አያደርጉም። ቢካውዝ ዴይ ነው የተቀጣዩ ተራ የማን እንደሆነ ማለት ነው በሌላ ቋንቋ። ስለዚህ የኔ ተራ እስኪመጣ ልሂድ ይላሉ ማለት ነው። ገባ አይደለ? አንፕሪዲክተብል መሆኑ ባይትሰልፍ ሰዎች ፐርሲስት እንዲያደርጉ ያደርጋል። ምክንያቱም ጭንቅላቶች ውስጥ ሜቢ ቀጣይ ይወጣ ይሆናል የሚል አንፕሪዲክታቢሊቲ የሚፈጥረው ቴንሽን አለ። that tension creates motivation which is dopamine ሂት ያደርጋል ነው። አሁን ትራውማ ቦንዲንግ ላይ ፍቅሩና ድብደባው አለ፣ መቼ እንደሚመጣ አታውቅም። ድብደባ አለ፣ ይቅርታ አለ፣ ፕሮሚስ አለ፣ ከዛ ደግሞ የተጋነነም አፌክሽን አለ። አሁን ኦክሲቶክሲን ብዙ ጊዜ አልኩ እኮ ትራውማ ቦንዲንግ ላይ ያሉ ሰዎችን የምታውቋቸው በመደብደባቸው አይደለም። ከመደብደባቸው እኩል እርግጠኛ ሆኖ የሚያወሩት ሰውየው እንደሚያፈቅራቸው ያወሩላል። እኔ አሁን ሹሮ ነው ልጅ እያለው ማለት ነው። ልጅ እያለው የሆኑ ካፕሎች ነበሩ። እሺ ፕሮባብሊ ልጁ አይ ዶንት ቲንክ በህይወት ያለ አይመስለኝም። እሺ ግን ቆይቷል። ላይክ ልጅ እያለው ማለት እንግዲህ ባለስላሴ ዘመን ማለት ነው። እና የሆነ ስፔሻል ኢንሲደንቱ ልንገር። ይሄ በጣም ዩኒክ የሆነው ማለት ነው። ማታ ተጣሉ። ላይክ ሲጣሉ ጎረቤት አይሄድም፣ የተለመደ ነው። ቤት ውስጥ አይደለም የደበደባት፣ ጉትቶ ከቤት ውስጥ አውጥቶ ቀጥቅጧት ነስሯት እግሯን ይዞ እንደዚህ ጭቃ ውስጥ ጎትቶ ከዛ ደበደባት። በቃ የዛሬው እንኳን አንድ ላይ አይመለሱም፣ በቃ ተለያይቷል ምናምን ሲባል ጠዋት ከዛ ተለያይቶ ነው ያደሩት። ኦብቪየስሊ እሱም ወጣ ከቤት፣ እሷ ቤቷ ገባች። ጠዋት በሩ ጋር ቁጭ ብለው ገንፎ እየበሉ ነው አንድ ላይ። አዎ ዋው this is typically በቃ ትራውማ ቦንዲንግ ነው። ግን አሁን ይሄን እሷ አይ ቲንክ ክሊርሊ ፍቅሩን የሚገልጽ ስለሚወደኝ ነው ብላ ስትናገር የሰማው ይመስለኛል። ሉክ ምን መሰለህ the point by itself ለምሳሌ እንደዚህ ማለት ግን ላይክ ራይት ነው ያለ ሴቶቹ ናቸው ማለት አይደለም። it's just most of the አሁን እዚህ ጋር ሪሰርቹ የሚያሳየው 55 ሴቶች የሰርቬይ ከተደረጉት ሴቶች 55% ናቸው ስለተባለ ነው እንጂ ወንዱ ስላልተጠየቀ ነው። ወይም እንደዛ ማለት ግን እንደዚህ አይነት ትራውማ ቦንዲንግ ውስጥ ሁሉ ጊዜ ሴቷ ናት ማለት አይደል? እንደዛ ነው ስንልቦናው የሚለው not necessarily። አሁን ትራውማ ቦንዲንግ ላይ መደጋገም እንዳይሆንብን እንጂ what matter is ተቃርኖ ነው። ለምሳሌ አሁን አንድ በረባ ባረባው የሚቀጠቅጣት ወንድ መስኩሊን ኢነርጂውን you can imagine right? በተናደደ ቁጥር ካንተም ጋር ከሷም ጋር ሊጣላ ይችላል። ግልፍተኛ ነው ምናምን ከዛን የሱ ደግሞ አስገራሚው ተቃርኖ ደግሞ መነፋረቁ ሊሆን ይችላል። ከዛ this guy is a very masculine at the same time ባያፈቅረኝ እንዴት ያለቅሳል? ገባር? አሁን አንተ ከፍቅረኛ ጋር ብትጣላ or ከባለቤት ጋር ብትጣላ ቴክኒካሊ ጉዳዩን ቁጭ ብለህ ዲስከስ ታደርጋለህ እንጂ ምን ያስለቅሳል? they interpret it ገባር? ያኛው በጣም harsh በሆነው የሱ ቁጣና ድብደባና ምናምን መሐልና ካውንተር ባላንስ ያደርጋል። ለቅሶ ማኒፑሌሽን ቢሆንስ ማኒፑሌቲቭ ሊሆኑ ይችላሉ። ኦፍ ኮርስ ሌትሊ ምን ይሆናል መሰለ ሁለት ነገሮች እዚህ ጋር እንደ ስትሮንግ ቫሪያብል ሊጠቀሱ ይችላሉ። አንደኛው አንፕሪዲክተብል ሆኖ ይኸውልህ ካይንድነሱ ድንገት ነው የሚመጣው። እየመታት ይቅርታ አይላትም። በቃ አሁንማ በቃልን ይሄ ሰውዬ አልተለወጠም ሲል ከዚህ በፊት ይቅርታ ከጠየቀበት መንገድ አጋኖ ምክንያቱም ሁለቴ ነው ያጠፋው የሰውዬ ያመጣዋል። ሰው ጭንቅላቷ ውስጥ ናሬት የሚደረግ ጉዳይ አለ። this time ተቀይሯል የሚል ሁሉ
ኤቭሪ ታይም ነው ይሄ እኮ ነው ቪሸስ ሳይክል እኮ ይሄ ነው። አሁንማ ተቀይሯል። እንዲህ ተነፋርቆ ምናምን ማለት ነው። እስቲ ኮሜንት ላይ እንደዚህ አይነት ሪሌሽንሺፕ ይሁን ትዳር የምታውቁት ነገር ካለ ኮሜንት ላይ እስቲ አስቀምጡልን። ስም አትጥሩ ብቻ ግን ኮሜንት ላይ ጻፉልን። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ይሄ ቪሺየስ ሰርክል እነዚህ ሰዎች ሞር እንዲቀራረቡ ነው የሚያደርገው ወይስ ከውስጡ የሚያገኟት ነገር አለች? ደጋግሞ ሲሰሩ ለምንድን ነው የማያልቀው? ሰም ፖይንት ላይ ለምን አያልቅም? ለምንድን ነው ጊዜ የሚፈጀው? ለምሳሌ አመታት ለምን ይቆያል? ያው ሉክ ማወቅ ያለብን መጀመሪያ ሪሌሽንሺፕ የሚባለው አንድ ሴት ለአንድ ወንድ መታጨቱ ባዮሎጂካል ነው ማለት አብረው ተጎትተው የሚመጡ ጉዳዮች አሉ። ያው ሜሬጅ ውስጥ ሚኒንግ መፈለግ፣ ሪሌሽንሺፑን ወደ ሜሬጅ ማሳደግ። ማንኛውም ሰው እንደሚባለው ፍጥር ማንኛውም ሰው ሲል ሁሉም ሰው አይደለም። አንዳንድ ሰው ሲንግል ሆኖ መሞትን ሊመርጥ ይችላል። የኛ ጉዳይ አይደለም። ያ ግን ሜይቢ የዚህኛው ቶፒክ አይዲያው አይደለም። ሰውየው አብሮ መሆንን ይፈልገዋል። ኦኬ ግን the question is ለምን አያልቅም ሳይሆን ለምን ዘሎ አይወጣም ነው። አቢዩዚቭ ነው እንደማይሆን አንደርስታንድ አድርጓል። ለምን ዘሎ አይወጣም? ስለ ዱላው አለን እንጂ ለሚጊቪው በጣም ሰብትል የሆነ ትራውማ ቦንዲንግ። ለምሳሌ ወንዱ ደጋግመን በተጣላን ቁጥር ምን ያህል እንደምንዋደድ ያሳየናል አላት። ኤግዛክትሊ እንደዛ የሚል ሰው አውቃለሁ። ዩ ሲ አሁን ምንድነው ኦኬ እንዴት ምናምን ስትል ባንቺ ይቅር ማለት ውስጥ ምን ያህል እንደምትወጂኝ በእኔ ይቅርታ ማለት ውስጥ ምን ያህል እንደምወድሽ አይበታለሁ የሚል ነው። ሎክ አሁን ስትጣላ የሚፈጠር ቴንሽን አለ አይደለ? ቢኮዝ ኢትስ ላይክ አስበው አሁን የምትፈልገው ሰፖርት የሚያደርግህ አይነት የሪሌሽንሺፕ አጋርህ እየተወህ ነው። በእርግጥ ትራውማ ቦንዲንግ ላይ ስንመጣ እና አታችመንት ከስር እኮ መነሳት አለባቸው። ሴኪዩርድ የሆነ ፋሚሊ ውስጥ ነው ያደገው፣ ዲስኦርጋናይዝድ አንሺየስ ምናምን። ይሄ አናዘር ፓራሜትር ምናልባት ስለ ሜሬጅ ስናነሳ በሌላ ጉዳይ የምናነሳው ነው። ኦንሊ እቺ ኒውሮኬሚካል ናት ብቻ እያልኩ አይደለም። አባንደንመንት ኢሹ ቢኖርብህ ወይም ደግሞ ቢኖርባት ለምሳሌ ያ ሪሌሽንሺፕ ውስጥ የሆነ የሚፈጥረው ነገር አለ እየደበደባት ወይም ደግሞ ሴትም እኮ አቢውስ ታደርጋለች። ኦብቪየስሊ አሁን ከዳታ አንፃር እያወራን ስለሆነ ነው እንጂ የምትቀጠቅጠው ባል ያላት ወንድ ሴት አቅ ነበር። እየቀጠቀጠችው የምትጮው ሴት አውቃለሁ። ተጋደልን እንደውም እንደ ሚት ሊሆን ይችላል፣ ግን ኃይለኛ ናትና ልጅ እያለን ነው እንግዲህ ትጮዋለች፣ ገደለኝ ምናምን እያለች ማለት ነው። ከዛ ሊገላግሉ ለመገላገል ሄድን ያሉ ሰዎች ናቸው እንግዲህ የተናገሩት። በኋላ ላይ ልክ እንደምን በሩ በውስጥ ተቆልፏል፣ በሩን እንደምንም እሷ ገደለኝ ነው ያለች። ልክ ሲገቡ ባልየው ከስር እንዲህ ብሏል፣ ሴትዮዋ ከላይ እንትን እያለች ነው፣ ግን እየጮኸች ነው። ከዛ ምን አረኩኝ አለ፣ አንስቻት ከዛች አረኩና ወንድየው ከላይ አድርጌ ቀጣይ ለሚመጣው ሰው እየጮች ነው ነው ኢትስ ጀስት ጮቱና እየተካሄደ ያለው ነገር ተመሳሳይ ቢሆን ማለት ነው። እሷ እየተደበደበች ነው የሚመስለው ነው። ግን ምንድነው ምን ለማለት ነው? ሴትም አቢዩዝም መሆን ትችላለች። የግድ ወንድ ብቻ አይደለም። የፓትሪያርኪ ቨርሰስ ፌሚኒስት ኢሹ እንዳያደርጉት ዋይደር ኮንቴክስት ቢኖረውም ግን ስቲል የተለያዩ ሪሌሽንሺፖችን አስ ዩኒት አድርገን የኤክስፕሬሽን ኦፍ ዲፍረንት ትራውማስ ሊሆኑ ይችላል የሚለውን let me give you an example። ለምሳሌ ዩዥዋሊ በተደጋጋሚ የምናነሳው ምናልባት ኤግዛክትሊ እና አባባል ለዚህ መጠቀም ላይሆንብን ይችላል፣ ግን ወርቅ የመሆኑ ቴንሽን ስለጠፋ ነው ባይ ዘ ዌይ። ምክንያቱም ኢትስ ኦልሬዲ ያንተ ነው። ገባኝ። ከዛ አቬለብል ስለሆነ you don't need it that much ማለት አሁን ሪሌሽንሺፕ ላይ ገልብጠው። ለምሳሌ ከማንኛውም ሰው ከአለቃም ጋር እኮ ክፉ ደግ ተነጋገር፣ you will create the tension አይደል? and you want that relief። አሁን ስትጣላ ወይም ሪሌሽንሺፕ ጥል የለውም እያለን አይደለም፣ ግን ሪሌሽንሺፕ መሰረት የሚያደርገው በእነዚህ ቴንሽኖች ላይ ግን አይደለም። ትራውማ ቦንዲንግ ግን
ኦብሰሲቭሊ አታች ቤዝ ዲስ ቴንሽን ማለት ስትጣላ የሆነ አይነት ቴንሽን ይፈጠራል። ሪሊፍ ታደርጋለህ፣ ይፈጠራል። ሰላም ከሆነ ሜቢ እና አባንደንመንት አለመምታቱን ፍቅሩን አሁን ለምሳሌ አለመጨቃጨቁን አሁን ዩዥዋሊ ሪሌሽንሺፕ ላይ የሚገጥመን በተለይ ሴሽን ላይ ደሞመንት አንተ ከክሊያንት ጋር ነገሮችን ፊገር አውት እያደረግ ኢንተርፕሬቴሽኑን ምናምን ስትቀይር ቀጥታ የሚመጣው ኮሜንት ምንድነው? ማይ ፓርትነር እየተወኩት እንደሆነ እየተሰማው ነው ትላለች። ኦኬ አሁን ለምሳሌ በረባ ባረባ አርጊው የምታደርገውን ነገር አንተ በተለያዩ ቴክኒኮች ኮግኒሽኗን ምናምን አስተር ሪፍሬም አድርገህ የሆነ አይነት ካራክተር ቢውልድ ስታደርግ እሱ እዛ ጋር የለመደው ሩቲን አለ አይደለ? ቴንሽኑን ነው ጄኒውን ላቭ አድርጎ ፐርሲቭ እያደረገ ያለው። ከዛ እሷ ተቀይራ ያ ቴንሽን ሲረግብ የመጀመሪያው ኮምፕሌኑ ምንድነው? ሲጀመር አንቺ ተቀይረሻል የሚል ነው። you don't care ሜቢ ቺት ስለ ፊዚካሊ ባትሄድም በሐሳብ ሴት ልጅ ቀርማ በሐሳብ ነው የምትሄደው የሚለውን ያመጣውና በቃ you are just dropping me out ነው። ሎክ ሪሌሽንሺፑን ሰዎች ነን እንደ ሰዎች እንፈልገዋለን። ግን ሪሌሽንሺፑ በሚፈጠረው የስሜት ውጥረትና ሪሊፍ ላይ ዲፔንድ ሲያደርግ we call it that trauma bonding። ከሴቷ ወደ ወንዷም ይሁን ከሴቷ ወደ ወንዱም ይሁን ከወንዱ ወደ ሴትም ይሁን nothing change here። አሁን ይሄ ስነ ልቦናዊ ነው። ከዛ ባለፈ ደግሞ ሶሻል ኮንቴክስት ሊኖረው ይችላል። ለምሳሌ ማህበረሰቡ ድብደባን እንደ የፍቅር መግለጫ አድርጎ ፐርሲቭ የሚያደርግ ከሆነ ትራውማ ቦንዲንግ የሳይኮሎጂካል ሌቭሉ እያለ ሆኖ ማለት ነው። ቅድም ያልከው እንደውም ከዚህ ጋር ያያዛል። ምናልባት እሷ እየቀጠቀጠችው ደበደበኝ የሚለው ጩኸቷ ገደለኝ ስትል ፍቅር መግለጫ በተለይ እሱ መቼ መሆኑ መታሰቡ ውጪ ላይ ምናልባት እሱ የክብር ጉዳይ ሊሆን ይችላል። ሚስቱን የምትቀጠቅጠው ነው መባል ኦብቪየስሊ አይፈልግም ወንዱ። there is a specific masculinity portray የሚደረግበት መንገድ አለ። ዶሚኔትድ አትሆንም በሴት። ከስርም አብሮ somehow ለወንድ ልጅ መደብደቡ ትንሽ አፕሪሺየት እሱማ ወንድ ነው። yes ስለዚህ ሶሻል ማህበረሰብ ፍቅርን የምንገልጥበትን መንገድ አድርጎ የሚስልበት ካልቸሮች ሊኖሩ ይችላሉ። እንደዛ አይነትም ሊታሰብ ይችላል። ሙሉ ነው ኦቨር ጀነራላይዝ እያደረኩ አይደለም። እንዲያውም እኔ ድምጽም ከፍ አድርጎ መናገሩ ራሱ እንደ አቢዩዝ የሚቆጠርበትም ደግሞ አለ። እንደዚሁም ደግሞ ፊዚካል አልተርኬሽን እንደ የተለያዩ ዊርድ የሆኑ ህጎች አሉ። ባይ ዘ ዌይ ለምሳሌ አሜሪካ ውስጥ ኤግዛክትሊ ስቴቱን አላስታውስም፣ ግን ሚስት ባል ሚስትን መደብደብ ይችላል፣ ግን as long as they are on the bed የሚላል ላይክ ልክ the moment ካልጋው ላይ ከወረደች መምታት አትችልም። አልጋው ላይ ግን መምታት ትችላለህ። ሜቢ አታች እናደርጋለን ከስር እነዚህ ድንቅ መዝገቦች ምናምን ህጎች ላይ። ስለዚህ አንቺ እኮ አራዳ ከሆንሽ አልጋውን ሰፋ ማድረግ ነው አይደለም? አልጋውን ሰፋ ማድረግ ሳይሆን WWE እንትን ኬጂ ኢቴፕስ ያተናል ነው። WWE ለምን ትሄዳለህ? ጌች we proud of you የኢቴፕስ ኬጁን አምጥተህ ጎዝ ያለ ታደርገው። ያውም በዚህ ካንስል ደሞን አልፈልግም። ግን ኤኒዌይስ እየቀዳን ያለ ነው መድኃኒት ካውንስሊንግ ነው። 6636 እየደወላችሁ የተለያየ የስነ ልቦና ጉዳዮችን ከተለያዩ ባለሙያዎች ጋር መመካከር መፍትሄ ማግኘት ትችላላችሁ። እና ይሄን ኤፒሶድ እየቀዳን ያለ ነው ከዛ ስለሆነ እነሱ ናቸው ስቱዲዮን የሰጡን ክፍሉን የሰጡን ካሜራ ባለሙያዎች አሉ። እዚህ ጋርም ለመጨመር ኦፍ ኮርስ ብዙ ጊዜ ትራውማ ቦንድ ውስጥ ያለ ሰው ከውጪ ለሚያየው ገምጋሚ ቀላል እንደሆነ ለምን አትተዩም? አሁን የጓደኛ ምክር ኤግዛክትሊ ለምን አትተዩም? እንዲህ ምን እስኪያረግሽ ነው? እነዚህ ሰዎች መጀመሪያ በተለይ ይሄኛው ሜሴጅ ስፔሲፊክሊ ለጓደኞች ነው። ይሄ ጉዳይ በእነሱ ቁጥጥር ውስጥ አይደለም። አንደርስታንድ ማድረግ ያለብን ጉዳይ በጣም ማልቲፕል ላየር ያለው የሳይኮሎጂካል ፕሮብለም ነው። ዘሎ እንደመውጣት ቀላል አይደለም እንደሚሰጀስት እንደሚደረገው አይደለም። ኦፍ ኮርስ አንቺም ደግሞ I understand every detail። ጋዝላይትም ሲያረገኝ አውቃለሁ፣ እንትንም ሲያረገኝ አውቃለሁ፣ አጠገቤ እንዳትደርስ ስለዋለሁ። ግን ተመልሼ እዛው ክሬቭ that's like craving ነው ስጓጓ ምናምን አውቃለሁ።
የምትሉ ሰዎች ኬሚካል ሪሊዙን ነው አይደል? yes ኬሚካል ውጥረቱን ክሬቭ ታደርጋለህ። ምክንያቱም sometimes ህይወት ሴንተር የሚያደርገው ቴንሽኑ ላይ ይሆናል። out of that tension እሱ ስለሚያደርግ ልክ እንደ አዲክሽኑ ከወጣ you do have nothing ይሆንብሃል ማለት ነው። ገባ? ስለዚህ እንደዚህ አይነት ኮንዲሽን ላይ ያላችሁ ሰዎች ፕሊዝ የስነ ልቦና እርዳታ አለው። መድኃኒት ካውንስሊንግ ደግሞ ለእንደዚህ አይነትና መሰል ጉዳዮች በሩ ክፍት ነው። በጣም ላይሰንስድ የሆኑ እኔንም ጨምሮ ሌሎች ላይሰንስድ የሆኑ ቴራፒስቶችን ማግኘት ትችላላችሁ። 6636 በመደወል ቡክ አድርጉ። ኦፍኮርስ ሀሳብ በጣም ሰፊ ነው። እንጨርስ። በጣም ሰፊ ስለሆነ ግን ብዙ ምክንያቶች ሊኖሩ ይችላሉ። አንዱ ትራውማ ቦንዲንግ ሊሆን ይችላል። ምናልባት አሁን ስፔሲፊካሊ እነዚህን ኢንተርቪው ሰርቬይ ተደረጉ ሰርቬይ ትክክል ከሆነ ሰርቬይ ተደረጉ ሴቶች ሁሉም ትራውማ ቦንዲንግ ውስጥ ያሉ ናቸው ማለት አይደለም። ቅድም እንዳልነው ሶሻል ስታተስም ሊሆን ይችላል። የፍቅር መግለጫ ነው ተብሎ ዊዛውት ትራውማ ቦንዲንግ ስቲል እንደዚህ አይነት ፊዚካል አልተርኬሽኖችን እንደ ፍቅር መግለጫ ኢንፎርስ የሚያደርግ ካልቸር ሊኖር ይችላል። ምሳሌ ልስጥና እንደዚህ እንጨርስ። ይሄን የሆነ ሰው ነው እየነገረኝ፣ ግን በኋላ ላይ ወደ ኋላ ተመልሼ እኛ ያደግንበትን ማህበረሰብ ሁኔታ ሳይ ምናልባት ትክክል ነው ለዛ ነው እንደዚህ የሚሆነው ብዬ አሰብኩኝ። ምንድነው እሱ? ትልቅ ሰው ነው ይሄን የሚናገረው። ድሮ አለ ሞስትሊ አባት ውጪ ነው የሚውለው አይደል? ሲሰራ ምን ሲል እና ዶሜስቲክ ኢሹዎች እናት ቤት ነው የምትውለው ብዙ ጊዜ ልጆች ማሳደግ ዶሜስቲክ ጉዳዮችን ነው። እና አባት ከውጪ ሲመጣ ይቆጣል። ላይክ ዲፎልት ሞዱሱ ነው። ይሄ ለምን እንደዚህ ሆነ? ይሄ ለምን እዚህ ያስቀምጣችሁት? ምናምን ብሎ ቃውጢ ጭራሽ ቤቱን ተተሽዋል። በቃ ሁሉንም ምስቅልቅሉን እንደዚህ ወደዛ ወደዚህ ካለ በኋላ ቁጭ ይላል። ዘን ሴትል እና ይሄ ሰው ምን አለኝ፣ አንዳንዴ ከውጪ እንደመጣ እንደዚህ ሳያደርግ ሲቀር እናትየው በጣም ትጨነቃለች። what's wrong ብላ ታስባለች። ይሄን ተገላብጠሽ what's wrong ምንድነው ያጠፋ ነው ያበላሸነው ነገር አለ ምናምን ይባላል። ለምንድነው ሶሻል ኤክስፔክቴሽን ለአባት ወይም ደግሞ ለፋዘር ፊገር ለሚባለው ወይም ደግሞ ለባል ሶሻል ኤክስፔክቴሽኑ ምንድነው? ባል መምጣቱን የሚያበስርበት መንገድ ይሄ ነው። ካልቸራሊ ቫያብል ነው። ሳያደርግ ሲቀር ነው እንዲያውም ግራ መጋባት ያለ የምትጋባው። yes so obviously consciously እንደዛ ላይ ያደርጉ ይችላል። ሲወርድ ለምሳሌ ያንተ አባት እንደዛ የሚያደርግ ከሆነ unconsciously develop ማድረግ የምታደርግበት ቻንስ ሃይ ነው። ምናልባት እሱ ለተለያየ ለርንድ ማለት ነው እያያድጋ አባትም እንደዛ ሊሆን ይችላል። እያየ ያደገው ነገር ሊሆን ይችላል። ግን at the end of the day culturally valid የሆኑ ማለት ፕራክቲሶች culturally valid የሆኑና ያልሆኑ አሉ ለምሳሌ። ስለዚህ እንደዚህ ሲል ብዙ አንዳንድ ነገሮችን ኤክስፕሌን ሊያደርግ ይችላል። ይሄ it's not really something ስለተበላሸ ሳይሆን እንደዚህ አይነት ሮል ያለው ሰው እንደዚህ ነው ማንነቱን ወይም ደግሞ እንደዚህ ይሄን አሳይንድ የሆነ ሮሉ እንደዚህ ነው ፐርፎርም ማድረግ ያለበት ነገርም ነው የሚለው ማለት ነው። ልክ ወንድ ልጅ በአደባባይ ማልቀስ የለበትም አንለስ ለምሳሌ ቀብር ካልሆነ አንለስ ቬሪ በጣም ኢንቴንስ የሆነ የሀዘን ስሜት ከሆነ ምናምን ጥፋተኝነት ምናምን ከሆነ እንደዛ ምናምን እንጂ አርሰናል አሸነፈ ብለማ በአደባባይ ማልቀስ ሚስቴ አፕሪሺየት አይደረግም ሳይሆን አይፈቀድም። ክልክል ነው። there are practices, there are behaviors የሚፈቀዱ እና የማይፈቀዱ። ስለዚህ ማስኩሊን የምትሆነው በእነዚህ አይነት ልክ እንደዛው ለሀዝበንድ የተቀመጠ ሮል ቢሆንስ ነው አፕሪሺየት የሚደረግ። ይሄን ለምንድን ነው ያነሳሁት? በፍቅር የሚያፈቅረኝ ሲመታኝ ነው የሚለው necessarily trauma bonding ሳይሆን ሶሻል ኮንቴክስት ያለው ሊሆንም ይችላል። ኤኒዌይስ ሙሉ አንዘጋው ብለን በጣም ብዙ ነገር ማንሳት ይቻላል። ምናልባትም እንደው ወደ ኋላ ሄደን በሌላ ኤፒሶድ ልንቃኘው የምንችለው ለምሳሌ ኤጅ ዲፍረንስ። ለምሳሌ አሁን አንተ ትልቅ ሰው ሆነ
ልጃገረድ ትታጭለታለች ራይት እዛ ውስጥ ምናልባት there is a sense of guidance አይደለ ስታገባት ሚስትህ አይደለችም unconsciously እኩል አይነት ሴንስ ላሰጣት ይችላል አንተ እድሜውም ምኑም አለ ከማግባት ጎን ለጎን እሷንም ጋይድ ማድረግ አንደኛው ጋይድ ማድረግ ደግሞ punishment we don't know በጣም ወደ ኋላ ሄደን ብዙ ነገር ማንሳት እንችላለን አግብተህ ታሳድጋታለህ ማለት yes በማሳደግ ውስጥ ደግሞ there is always a punishment ያን አሁን ሲዋረድ የመጣው ኮንቴክስት አይ ካጠፋች ትምታ ያሉት ሴቶች ከነዛ ጎራ ውስጥም ሊሆኑ ይችላሉ ግን ይሄ ጥናት እንደመነሻ አድርጎን ስለ ትራውማ ቦንዲንግ በዚህ ፖድካስት ማንሳታችን ይበል የሚያሰኝ ነው ኤኒዌይስ ስለተከታተላችሁ እናመሰግናለን በቀጣይ ኤፒሶድ እንገናኛለን ሼር ኮፒ ሊንክ ሰብስክራይብ ያደረጋችሁ አግዙን